ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ከአንድ 3 እሁድ ወይም ከ2 እሁድ በኋላ ወደ ምንማርበት ክፍል ሄደን እናያለን። ራእይ ምዕራፍ 1 ቁጥር 13 ላይ ነው ያለነው። ላንበው ከ12 ጀምሬ። የሚናገረኝንም ድምፅ ለማየት ዘወር አልሁ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞች መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱም በወርቅ መታጠቂያ የታጠቀ ነበረ። ከዚህ በኋላ ተከትለን ስንሄድ ስለ መልበስ ወይም ስለ መታጠቅ አናነብም። 2 ነገር ብቻ ነው። በመጀመሪያ እንግዲህ ብዙ ሳምንት ያየነው እስከ እግሩ ድረስ ልብስ ለብሷል። ከዚህ ውጭ ደግሞ በተለየ ደረቱን በወርቅ መታጠቂያ ታጥቋል። ከዚህ ሌላ ስለ አንገቱም አይናገርም፣ ስለ ወገቡም አይናገርም፣ ስለ ሌላ ክፍል መታጠቁን አይናገርም። ሙሉ ልብስ ለብሷል፣ ግን ደረቱን ደግሞ በወርቅ መታጠቂያ ታጥቋል። ይሄ ትንሽ ለየት የሚል ሐሳብ አለው። በእርግጥ በመጽሐፍ ውስጥ ካልተረዳ ነው በስተቀር ዝም ብሎ በብክነት የተጻፈ የመጽሐፍ ቃል የለም። አንዲት ቃል አይደለም የሚለው አረፍተ ነገር አይደለም። አንድ ቃል እንደማያልፍ ይናገራል። አለማለፉ ምንድነው? መፈጸሙ ብቻ ሳይሆን በእኛም መታወቁ ነው። ግን ብዙ የማናውቀው ነገር አለ። በምሳሌ የተነገረ፣ በምልክት የተነገረ፣ በጥላ የተነገረ የማናውቀው ብዙ ነገር አለ። ግን የደረት መታጠቂያ ምንድን ነው? ሰው ደረቱን ለምን ይታጠቃል? የደረት መታጠቂያው ምንድን ነው? ስለዚህ በዚህ ስፍራ በተለይ እንግሊዝኛውም ግሪኩም የሚያውቁ ሰዎች የሚሉት በዚህ ስፍራ ያለው ነገር ጡት ነው። ግን ወንድና ጡት ምን አገናኘው የሚል ጥያቄ አለ አይደል? ደረቱ የሚለው በእንግሊዝኛው ደረት ያው ቼስት ነው አይደል? እሱም አይደለም የሚለው ቃሉ እሱ አይደለም የሚለው እና አብዛኛው አሁን ማነባቸው ከዚህ በኋላ ማነባቸው ጥቅሶች ደረት ቢሉም ፍርምባ ቢሉም ስለ ከብት ነገር ግን ጡትን ነው የሚያሳየው። እና ለምንድን ነው ግን እዚህ ጋር ወንድ ሆኖ ጡት ያለው? አለን እኮ በእርግጥ ወንድም ጡት አለው፣ ግን የሚያጠባ አይደለም። ያኛው ግን የተነገረለት የሚያጠባ ጡት እንደታጠቀ ነው የሚናገረው። ከባህል ልብሶቻችንም አናገኝም ደረትን የሚታጠቅ አይደል? ከዘመናዊ ልብሶችም ደረት የምታጠቅ አናገኝም። ደረት የሚታጠቅ ግን አንድ አለ። ያው እህቶቻችን አይደል ምን ብለው ይጠሩታል? ጡት መያዣ ብለው ነው የሚጠሩት። የጡት መታጠቂያ አለ ወይ? ደረቱን ታጠቀ ሲል ጡቱን ታጠቀ ነው። እዚህ ጋር አንድ ምስጢር አለው እና እነዚህን ነገሮች እንግዲህ ቀስ ብለን እናያለን። ምናልባት ስለ ደረት ከተነሳ ሲደለቅ ነው የምናየው፣ ወይም ሲደቃ ነው የሚባለው አማርኛው። ደረቱን ደቃ አይደል የሚሉት? ደቃ ነው ደለቀ? ሁለቱም ይሁን። እሺ ሁለቱም እንጠቀማለን። ግን ደረቱን ደቃ ስንል ክርስቶስም ተናግሯል። አንደኛው በመቅደስ ቆሞ እንደዚህ ይጸልያል፣ ሌላው ደግሞ ደረቱን እየደቃ በሩቅ ይጸልያል ብሎ አወዳድሮበታልና የምናየው ነገር ምንድነው? በባህላችን ያው ብዙ ያዘነ ሰው ምንድነው የሚያደርገው? ደረቱን ይመታል። ይሄ የለቅሶአችን ባህል ነው። እያንዳንዱ ብሔረሰብ በተለይ የለቅሶ አይነት አለው። በአሁን ጊዜ ግን አንድ ነገር አለው። ከተማችን ውስጥ ፖሊሶቻችን ጀርባቸውና ደረታቸውን በሆነ በጥቁር ጨርቅ
ይታጠቃሉ። ቀረብ ብዬም አልጠየቅኩም ምን ትርጉም እንዳለው። ምናልባት ጥይት መከላከያ ይኖረው እንደሆነ አላቅም። ሌላ ነገር እንዳለው በእርግጥ አይገባኝም። ይሄ እዚህ ጋር የሚሸፍኑት ነገር በእርግጥ ደረታችን ላይ በጣም ጠቃሚ ብልቶች አሉ። ሳምባ አለ አይደል? ሌላ ልብ አለ። የምትጨምሩት ነገር አለ እናንተ የሕክምና ሰዎች? ምን አለ ሌላ? ጉበትም እዛ አካባቢ ነው። ስለዚህ ምናልባት ወይ ድንጋይ ሲወረወር እንዳያገኛቸው ሊሆን ይችላል። አለው። በጣም ጥሩ። ለኛ ግን ያን ቆመጥ የምንከላከልበት አልሰጡንም እስካሁን። ቆመጡ የምንከላከለው እኛ በምንድን ነው? ዝም በማለት ነው። ሌላ ነገር በእጃችንማ ይሰብሩታል። ግን ዝም በማለት ቆመጡን መከላከል እንችላለን። ስለዚህ እሷን ነው ማየው። እስካሁን ድረስ ስለ ደረት መታጠቅ ያየሁት ነገር እሱ ነው እና አሁን ጥሩ መልስ አግኝቻለሁ። ጥይት መከላከያ ያለው ማለት ነው። ስለዚህ እነዚህ ወሳኝ ብልቶች ለመከላከል ነው ያደረጉት ማለት ነው። ግን አሁን የሰው ልጅ የሚመስለው ከማን ለመከላከል ነው? ምን ለመከላከል ነው? ሌላው በተለይ ይሄ ደረት በተመለከተ ወላጆችን ይመለከታል፣ ልጆችንም ይመለከታል አይደል? በጣም የምናቀርበው ሰው ወይም ልጅ ምንድነው የምናደርገው? ወደ ደረት ይጠጋል። ዮሐንስ ላይ ዮሐንስ ወንጌል ምዕራፍ 13 ዮሐንስ በደረቱ ተጠግቶ ምዕራፍ 13 ላይ ቁጥር 25 እርሱም በኢየሱስ ደረት እንዲህ ተጠግቶ ይላል። በኢየሱስ ደረት እንዲህ ተጠግቶ። አማርኛችን አሁንም ደካማ ነው። እዚህ ጋር ወደ ደረቱ የተጠጋ ሰው ቅርርብ እንዳለ ነው አይደል? ግን እንግሊዝኛው እንደዛ አይልም። ላይንግ ነው የሚለው። ተጋድሞበት ይላል። እንግዲህ ይሄ ጥግግ ወይም መጠጋጋትና ደረት ላይ መጋደም አይለያዩ? ቃሉ ይለያያል። ምን ሊሰራ ነው ደረቱ ላይ የተጋደመው? አንድ የሚያየን ነገር አለ። ከፍቅሩ ጋር አይደል? የሚወደው ደቀ መዝሙር ነው የሚለው። ስለዚህ ደረትን ለአባት ደረትን ለእናት ስንሰጥ አንድ የሚያሳየን ነገር አለ አይደል? ፍቅርን ነው የምናየው። ሌላ ጊዜ እናየዋለን። እንክብካቤውን ነው የምናየው። መሸከሙንና ማሳረፉን ነው። አንድ ጊዜ ቦንኬ ሲሰብክ አንድ ምሳሌ ተጠቅሞ ሰምቻለሁና አንድ ቀጭን ገመድ አለ የተዘረጋ፣ ከስር ገደል ነገር አለ እና አንድ ልጅ እንዲሄድ ተደረገ ይላል። ከስር ግን አባትየው አለ እና ያለምንም ፍርሃት እና መሳቀቅ በዛ ገመድ ላይ ሄደ። ልጁ ሲጠየቅ ምክንያት ምንድነው ሲባል ከስር እኮ አባቴ አለ። እንግዲህ እሱ ያመጣበት ምሳሌ አለ፣ የተጠቀመው ምሳሌ አለና ይሄ ልጅ እንደዛ ያለበት ምክንያት ቢወድቅ እንኳን ማን ነው የሚያነሳው? በጣም ይገርማል እኮ። የዘላለም ክንዶች ከአንተ በታች ናቸው ነው የሚለው አይደል? ስለዚህ ይሄ ደረት ስናስብ ልጅነትም እናስባለን። መሸከሙን፣ ምቾቱን፣ ማቀፉን አባትም እናትም ሁለቱም ናቸው። ታዲያ ያኛው በማቀፍ የእናትየው ግን በፍጹም የተለየ ነው አይደል? እንዳልኳችሁ ሌላ ጊዜ እናገረዋለን። የምታጠባውም ነገር አለ፣ የምትመግበውም ነገር አለ ደረቷ ላይ። ስለዚህ
የሰው ልጅ የሚመስለው የደረቱ መታጠቅ እና የደረቱ እንድናውቀው መደረግ በምክንያት ነው። በሱ ላይ ማረፍ እና መደላደል መሆኑን እናያለን። የወዳጅነትና የፍቅር ተምሳሊት ነው መቅረብ። ስለዚህ የሚወደው ደቀ መዝሙር ስለዛም ነው በዮሐንስ ብዙ እውነት የተገለጠው። አሁን አንድ ብቻ መውደዱ አይደለም ከ12ቱ ግን ሁላችንም በክርስቶስ የተወደድንናል። ስለዚህ በተወደድን ልክ በተጠጋን ልክ የምንካፈለው ነገር አለ፣ የምንወስደው ነገር አለ። ከወዳጃችን ከወደደን የምንካፈለው ነገር አለ፣ የምንወስደው ነገር አለ። መቼስ የወተትን ጥቅም እኔ ማብራራት ያስቸግረኛል። እስቲ ዘጸአት ላይ ዘጸአት ዛሬ ብዙ ጥቅሶች ነው የምናነበው። ዘጸአት 29 ላይ ቁጥር 27 እንደዚህ ይላል፣ ለአሮንም ክህነት የታረደውን የአውራውን በግ ፍርምባ ወስደህ ለሚወዘወዝ ቁርባን በእግዚአብሔር ፊት ትወዘውዛለህ፣ እርሱም የአንተ ወግ ይሆናል። ይሄ ፍርምባ የሚለው አሁንም ብሬስት ነው የሚለው የላሙ ምን ፍርምባ የሚወዘወዝ መስዋዕት ነው። የሚገርማችሁ ለመስዋዕት የሚቀርብ ከብት ፍርምባ በሙሉ ለአሮን ነው የሚሰጠው እና ለልጆቹ ነው። ይሄ ወግ ነው። የመስዋዕቱ የአምልኮ ወግ ፍርምባው ጋር ነው ያለው፣ ጡት ጋር ነው ያለው፣ ደረት ጋር ነው ያለው። ብዙ ወግ ከዛ ውስጥ ይወጣል። ብዙ ስርዓት፣ አካሄድ፣ ህይወት፣ ኑሮ፣ ማንነት ከዛ ይወጣል ማለቱ ነው። ስለዚህ በመጽሐፍ ደረትም ጡትም ተብሎ ተጽፏል። ይሄ ብሬስት የሚለው ነገር ሁለት ነገር ይዞ ነው የተተረጎመው፣ ደረትም ጡትም። ምንድነው ይሄ የጨመረው ነገር? የአንተ ወግ ይሆናል። ይገባችኋል አልቃሉ? ወግ እኮ አኗኗር ነው፣ ህይወት ነው፣ ማንነት ነው። ሰው ፍርምባ ስለበላ ምንድነው ያኗኗር ወግም ይሆንለት? አንድ የተሰወረ ነገር ከዛ ውስጥ ከሌለ፣ ለኛም ለትምህርታችን ካልተጻፈ። ስለዚህ የሰው ልጅ የሚመስለው ወንድ ነው፣ ሲናገርም ወንድ ነው። ግን እዚህ ጋር ደግሞ ደረቱን የታጠቀበት ምስጢር ደግሞ አለ፣ ጡት ደግሞ አለ ማለት ነው። ተመሳሳይ ቃል እስቲ ዘሌዋውያን ሄደን እንመልከት። ዘሌዋውያን ምዕራፍ 7 ላይ አስገራሚ ነው። እግዚአብሔር ሊገልጥልን ለፈለገው ነገር ምዕራፍ 7 31 እና 32 ከ30 ጀምራችሁ ማየት ትችላላችሁ። ካህኑም ስቡን በመሰዊያው ላይ ያቃጥላል፣ ፍርምባውም ለአሮንና ለልጆቹ ይሁን። ከደህንነት መስዋዕታችሁ ቀኝ ወርቹን ለማንሳት ቁርባን እንዲሆን ለካህኑ ትሰጡታላችሁ ይላል። የማንሳት ቁርባት ወርች አለው፣ ለአሮንና ለልጆቹ ደግሞ ፍርምባ አለ ማለት። ይሄ ክፍሉን በጡት ከመሰል ነው። ይሄ ነገር በጡት ከመሰል ነው፣ ምክንያቱም ሁለቱንም ይወክላልና ጡትንም ደረትንም። ይሄ ብሬስት የሚለው ነገር ከአሮንና ከልጆቹ ጋር ከወሰድነው ደግሞ ትልቅ ትርጉም ነው ያለው። ከህዝቡ ነጠል አድርገን አሮንንና ልጆቹን ከወሰድን ጡት የሚገባቸው ከሆነ ደረት የሚገባቸው ከሆነ ምስጢር አለው፣ ሊያስተምረን የሚፈልገው ነገር አለ ማለት ነው። እነዚህ መጋቢዎች ናቸው አይደል?
አይደል? ህዝብ አስተማሪዎች ናቸው። ይሄ ነው የሚያሳየው። እነዚህ መጋቢዎች እና አስተማሪዎች በእግዚአብሔር ረድኤት ሊነጥፉ አይችሉም። ለምን መሰላችሁ? ወጋቸው ይሄ ወጋቸው ሁልጊዜ ማጥባት፣ ሁልጊዜ መመገብ፣ ሁልጊዜ ማብላት የአሮንና የልጆቹ ወግ ነው። እግዚአብሔር ይርዳል። ሰው ካህኑ ሆኖ ሰው ሌዊ ሆኖ እንዴት ህዝብ የሚመግበውን ነገር ያጣል? ለአሮንና ለልጆቹ ይሁን ወጋቸው ነው ይሄ። እግዚአብሔር ይመስገን። ይሄ ወግ እንዲበዛልን እንፈልጋለን። ለሚጠይቋችሁ ሁሉ መልስ እንዲኖራችሁ የተዘጋጃችሁ ሁኑ አይደል የሚለው? ይሄ ነው ወጉ። ፍርምባ መብላት ይሄ ነው ምስጢሩ። እግዚአብሔር ይመስገን። ዘዳግም ላይ እንሂድ። ዘዳግም ላይ ምዕራፍ 33 ላይ ስለ ካህናት የሚነግረን ነገር አለ፣ ስለ ሌዊ። በእርግጥ ያዕቆብ ልጆቹን ሰብስቦ ለእያንዳንዳቸው የሚገባቸውን ሰጥቷቸዋል። ሙሴም በመጨረሻ ጊዜ ያደረገው ነገር ይሄ ነው። እያንዳንዱ ነገድ የራሱ የሆነ በእግዚአብሔር ዘንድ ልዩ አገልግሎት አለው። ይሄ ወደ እግዚአብሔር ልጆች ስንመጣ ግን ምናልባት ላይሆን ይችላል። ምክንያቱም በክርስቶስ ኢየሱስ ሁሉ ነገር የተገለጠ ስለሆነ። ስለ ሌዊም እንዲህ አለ። ቁጥር 8 ቱሚምህና ኡሪምህ ለቅዱሱ ሰው ነው፣ በማሳህ ለፈተንከው፣ በመሪባ ውሃ ለተከራከርከው፣ ስለ አባቱና ስለ እናቱ አላየሁም ላለ፣ ወንድሞቹን ላላስተዋለ፣ ልጆቹን ላላወቀ። መቼ ነው እንዲህ የሆነው? ባለፈ እንዳየ ነው። አሮን ህዝቡን ስድ ለቋቸዋል፣ ራቁታቸውን ለቋቸዋልና የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ ያለ ሙሴ። ስለዚህ የእግዚአብሔር ወገን ሌዊ ሆኖ ተገለጠና ማንን ነው የገደለው? 3000 ሰው የገዛ ወንድሙን አላወቀም። ስለ እግዚአብሔር ቃልና ስለ እግዚአብሔር ፍርድ፣ ያ የእግዚአብሔር ፍርድ ነው። ስለ እግዚአብሔር ፍርድ ወንድምህን አታውቅም። ስለ እግዚአብሔር እውነት ወንድምህን አታውቅም። በጣም ይገርም ነው። እዚህ ጋር ያለው ወንድሞቹን አላወቀም፣ ልጆቹን አላወቀ፣ ቃልህን አደረጉ፣ ቃል ኪዳንህን ጠበቁ ይላል። ስለዚህ እውነት ለተባለ ነገር ምን ያህል ጨካኝ መሆን እንዳለብን ይናገራል። በዚህ ሁኔታ ስለተሰጠን ማለት ነው። ልጆች ካህናት አይደሉ? ነገስታትም ናቸው። ካህናት ከሆኑ ደግሞ ምን አላቸው? አንድ ወግ አላቸው። ፍርምባ ይበላሉ፣ ጡት ይበላሉ። ስለዚህ ምን እንዲሆኑ ነው? እንዲያጠቡ ማለት ነው። ፍርድህን ለያዕቆብ ሕግህን ለእስራኤል ያስተምራሉ። በፊትህ ዕጣንን በመሰዊያ የሚቃጠል መስዋዕት ይሰዋሉ። አቤቱ ሀብቱን ባርክ፣ የእጁን ሥራ ተቀበል። የሚነሳበትን ወገብ ውጋው፣ የሚጠሉት አይነሱ። ለአንተ እንዲህ አይነት ነገር አለልህ፣ ግን ማድረግ ያለብህ ነገር አለ። ምንድን ነው? በቃ ስለ እግዚአብሔር ፍርድ ማለት ትክክለኛ ብይን ማለት ነው አይደል? ስለዚህ እግዚአብሔር የበየነው በእውነት ነው፣ ባካሄድ ነው። እና ይሄ ካህናትና ሌዋውያን የተገባቸው ነገር ነው። እግዚአብሔር ይህንን አድርጓል። ሚልኪያስ ላይ ሌላ ነገር ይናገራል ስለ ካህናት መጋቢዎች እና ጡት አጥቢዎች። ግን በዘመናችን ምን ነው ጡት ነጠፈ፣ ጡት ደረቀ፣ ወተት የለም። ያ የመጨረሻ የተጨመቀ ምግብ አይደል?
የእግዚአብሔር ዝግጅት የሆነ እሱ እኮ ጠፍቷል። ሚልክያስ ምዕራፍ 2 ላይ ቃል ኪዳኔ ከእርሱ ጋር የሕይወትና የሰላም ቃል ኪዳን ነበረ፣ ይፈራ ዘንድም እነርሱን ሰጠሁት። እርሱም ፈራኝ፣ ከስሜም የተነሳ ደነገጠ። የእውነት ሕግ በአፉ ውስጥ ነበረች፣ በከንፈሩም ውስጥ በደል አልተገኘበትም። ከእኔም ጋር በሰላምና በቅንነት ሄደ፣ ብዙ ሰዎችን ከኃጢአት መለሰ። ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል። ሰዎች ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። ይሄ የእግዚአብሔር ውሳኔ ነው። እግዚአብሔር ይመስገን። ይሄ ካህን ወግ አለው። ከአፉ የሚጠበቅ ነገር አለ፣ የሚሰጠው ነገር አለ። ሊያልቅበት አይገባም፣ ምክንያቱም እግዚአብሔር ከእርሱ ጋር ነውና። ባለደረቱ ማን ነውና ነው? እርሱ አይደል? ባለጡቱ ማን ነው? የሚታለበው ማን ሆኖ ነው? እኔ የሚያልቅብኝ ካልዘጋሁ በስተቀር ያ የሚያፈሰውን ነገር ካልተቃወም ካልደነዘዝኩ በስተቀር እንዴት ያልቅበታል? እሱ ባለደረት ነው፣ እርሱ ባለጡት ነው። ታጥቆታል። እግዚአብሔር ይመስገን። ስለዚህ ጡት በእርግጥ ነው ሙላችሁ አስደናቂ ነገር ያወጣል። እኔ እግዚአብሔር የታመነ ነው። ምናልባት አባትም እናትም ድሃ ቢሆኑ ከተረገዘ በኋላ ልጅ ከተረገዘች በኋላ መውለድ ቢደርስ ወተት ቢጠፋ ያ የጣሳ ወተት ቢጠፋ እግዚአብሔር ምን አዘጋጅቷል? ችግር ካልሆነ የሆነ የተለየ ችግር ካልተፈጠረ በስተቀር ሕፃኑ እዚህ ሲሰራ እዚህ ጋር ሌላ ስራ ይሰራል። አረ አቤት የእግዚአብሔር ዝግጅት! መብላቴ እኮ መጸለይ አያስፈልገውም። ስለምበላው ነገር ስለመጠጣው ነገር እኔ ጸሎት የሚያስፈልገው አይደለም። አንዳንዴ ሁላችንም ምግብ ሲመጣ እንጸልያለን አይደል? ምን ማለት እንደሆነ አላቅም። በአሁን ጊዜ አብዛው ይሆን አመሰግናለሁ ከሆነ ጥሩ ነው። ምክንያቱም የምታደርጉትን ሁሉ ለእግዚአብሔር ክብር በኢየሱስ ክርስቶስ ስም በዛ መንፈስ ከሆነ ጥሩ ነው። ካለዛ አንዳንዴ ለምን እንደምንጸልይ እንኳን ምግብ ላይ አናውቅም። ክርስቶስ ጸልየዋል፣ እኛም እንጸልይ። እሱ እኮ ሊያበዛው ነው ይጸልይ ተጠቅልሎ ተከምሮ እኔ ጋር ምን ብዬ ላብዛው? ይሄ ትርፍራፊ ማብዛት ነው የሚሆነውና ለማንኛውም የሚገርማችሁ ነገር ስለምበላው ነገር መጸለይ እንደሌለብኝ በወለድኩት ልጅ በእኔም አይቻለሁ። ምግብ ሳይዘጋጅ ምግብ ተዘጋጅቷል እዚህ። እንዴት መብላት እንዳለብኝም እናቴ አልነገረችኝም። ወደ ጆሮዋ ተጠግታ እንዴት መጥባት እንዳለብኝ ከዛሬ በኋላ ከትብቱ ተለያይተሃልና ከዚህ በኋላ የሚጠበቅብህ ምንድን ነው? ጡት ነው ብላ አልነገረችኝም። እንዴት ማሞጥሞጥ እንደጀመርኩ ልጄ እንዴት ማሞጥሞጥ እንደተማረ ይሄ ተአምር። አረ ሰው ብቻ አይደለም፣ ሰውስ አስጠግታው ነው አይደል? እንስሳው እንዴት አድርጎ ከዛ ወርዶ ወደ ጡት መመለስ እንዳለ ይሄ ተአምር ነው። እና ካደኩ በኋላ እህል ይነሳኛል። አሜን። አዎ ብዙ ሁኔታዎች እህል ነስተውን ሊሆን ይችላል፣ ግን በእግዚአብሔር ዘንድ ይሄ አይታሰብም። እግዚአብሔር የተመሰገነ። አስደናቂ ነው ጡት፣ በጣም አስደናቂ ነው። እንደሚባለው እንግዲህ የሕክምና ሰዎች ትረዱኛላችሁ፣ ጠጋኝ ነው፣ በሽታም ይከላከላል አሏል። ይገርማል። ጎመን በልታ እናቴ ያን ቆጮ በልታ ነጭ ነገር አወጣች ከጡቷ። አንተ ሳይንሳዊ ነው ልትለው ትችላለህ። መጽሐፍ ቅዱስ ግን ተአምር ነው። ከጎመን ውስጥ ወተት ሲወጣ
ከድሃ ሴት የምትበላው ነገር መቼስ ራሱ መብሉ ራሱ ድሃ ነው፣ ድህነት ነው። ግን ከዛ ውስጥ ወተት ይወጣል። ድንቅ ነው። የሚጠግነው ከበሽታ የሚከላከለው ነገር ያወጣል። ስለዚህ በአሁን ጊዜ ሕክምናው ምን አለ? እስከ 6 ወር ሌላ ነገር አታቅምሱት፣ የተወለደው ምን አድርጉ፣ በቂ ነገር አለው አለ። ታምር ነው። ይሄ ታምር ብዬ ነው የምቆጥረው። ስለዚህ መጽሐፍ ምን ይላል? ኢሳይያስ 60 ይገርማል። ለካ ደረቱን የታጠቀው ስለ ደረት እንዳውቅ የተደረግኩት አንድ የምጠባውም የማጠባውም ነገር ስላለ ነው። ቁጥር 16 የአሕዛብን ወተት ትጠጫለሽ፣ የነገሥታት ጡት ትጠቢያለሽ። እኔም እግዚአብሔር የያዕቆብ ኃያል መድኃኒትሽና ታዳጊሽ እንደሆንኩ ታውቂያለሽ። ይሄ ለማን ነው የተባለው? ይሄን ጥቅስ በድሮ ጊዜ ለሀብት ነበር የምንጠቅሰው አይደል? የአሕዛብን ሀብት እንወርሳለን። ግን ምን ሊያደርግልን ነው? ለነሱ ምንም ካላደረገ ሕይወት ካልጨመረ በእነሱ ላይ ለእኛ ምን እንደሚያደርግልን አላውቅም። ግን ወተት ብሏልና ጡት ብሏልና በእርግጥ የሚያመነጩት ነገር አለ። ሰው ሁሉ አሕዛብ ሁሉ በውስጡ ያስቀመጠው ነገር አለ፣ የሚያመነጨው ነገር አለ። ይህ ግን የእኛ ጡት እግዚአብሔር በእኛ ላይ ያደረገው ግን የእግዚአብሔር ቃል ነው የሚያመነጨው። የእግዚአብሔር ሕይወት ነው የሚያመነጨው። እርሱ ፈውስ ነው። እርሱ ታዳጊ ነው። በውዥንብር ጊዜ ቀጥተኛ መልስ ነው። ሰው ግራ በገባው ጊዜ ለእኛ እግዚአብሔር መልካም ነው። አጥቢነት የእግዚአብሔር ልጆች ማንነት ነው። እግዚአብሔር ይርዳን። ሰው ወደኛ ተርቦ መጥቶ እኔ አንዳንዴ በተለይ በአሁን ጊዜ የሆነ ነገር አስንፎናል። ገንዘብ ወይም ዝርዝር ብር ኪሳችን ውስጥ እንድንይዝ አልተደረገምና ሁሉ ነገር ምን ሆነ? በኤሌክትሮኒክስ ሆነና የሚለምን ይመጣል። ኧረ አንገትን ዝቅ አድርገህ ስታሰናብት ያሳዝናል። አንዳንዴ የምትነካባቸው ለማኞችም አሉ አይደል? ምን ትሰጠዋለህ? ለሱ ትራንስፈር ላድርግልህ አትለው አይደል? እንደዛ ማለት ነው። ከኛ አንዳች የእግዚአብሔር ነገር ስለ እግዚአብሔር መንግስት ሊሰማ መጥቶ ጤና ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያስተምርህ ብትሉት ምንድነው ልጅነት? የእግዚአብሔር መንግስት ለኛ ተገለጠች ማለት ምንድነው? ይህ ደቀ መዝሙር ግን አሮጌውንና አዲሱን የሚያወጣ ደቀ መዝሙር ትመስላለች አይደል? የእግዚአብሔር መንግስት አሮጌና አዲሱን ያወጣል። የበሰለውን ያወጣል። ስለዚህ የእግዚአብሔር ልጆች ማጥቢዎች ናቸው፣ መጋቢዎች ናቸው። ቅድም ባነበብነው ክፍል አንድ ነገር አለ። ወርቹን አንሳው ይላል። ወርች ይነሳል። ወርቹን ስጥ አይልም፣ አንሳው ነው የሚለው። እንደው ቀጥታ አማርኛው ብንጠቀም ወርቹ ምን ያደርገዋል? ያነሳዋል። ከዛ በኋላ ለሚገባው ይሰጠዋል ማለት ነው። ያነሳዋል። ከትልቁ በሬ ከትልቁ ነገር አንድ ነገር አንስቶ ለሚገባው ይሰጣል አይደል? እግረ መንገዴን አንድ ነገር ልናገር። እግዚአብሔር ከባረከን በረከት ከሰጠን ነገር ትንሽም ይሁን ትልቅ አንስተን ምን ማድረግ አለብን? ለሚገባው መሰጠት አለበት። ይህ ህግ ነው ልንል እንችላለን። ህግ ከሆነ ማጥባትም ህግ ነው። ስለዚህ ትምህርቱን መተው አለብን። በዛው በአንድ ክፍል የተነገረ ወርቹን አንሳው ይላል። የማንሳት ስርዓት አለ ማለት ነው። ይህም አንዱ ለሌዋውያን የተሰጠ ወግ ነው። ይሄ ቃል ወደ ገላትያ ይወስደኛል። ይገርማቸዋል። ይሄ የማንሳት ስርዓት
ስለ መዝራትና ማጨድ ስንማር ገበሬ ያመረተውን በሙሉ ከበላ ምን ይሆናል? ይራባል። ያው ወይ ዘር ሊገዛ ነው የሚሄደው። ምርጥ ዘር ካልሆነ አትግዙ፣ ከራሳችሁ ዘር አስቀርታችሁ ብሉ። የግድ ምርጥ ዘር ግን ያለው ማን ነው? ያው መንግስት ነው ምርጥ ዘር የሚኖረው አይደል እንጂ ገበሬ ምርጥ ዘር አይኖረው። በብዙ ማዳቀል በብዙ ቴክኖሎጂ ዘሩን ምርጥ ያደርገውና ያው ገበሬ እዛ ሄዶ ነው የሚገዛው። አንተ ግን ኖርማል ዘር ከገበሬ ወይም ከገበያ አትግዛ። ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል። ማንሳት ለካ አዲስ ኪዳንም ላይ አለ ማለት ነው። አዲስ ኪዳን የሚለው የመጽሐፉ ገጽ ከሆነ ማለት ነው ማንሳት የሚለው ነገር አለ። ልመለስ ወደ ሐሳብ። በእርግጥ በዚህ በብልጽግና ወንጌልና በብልጽግና ዘመን ያለ ነው አይደል? ሰው ሲሰጥ ለምንድን ነው የሚሰጠው? በብልጽግና ወንጌል መርህ መስጠት ለመበልጸግ ነው አይደል? መስጠት ለመበልጸግ ነው የምትሰጠው። አስበህ ነው የምትሰጠው። የበለጠ ነገር እንዲህ ብኖርህ ነው። ከሚታለቡ ይልቅ የዘመኑ ሰዎች ያልባሉ። እግዚአብሔር እኮ ሰጥቶ ነው የወሰደን አይደል? ዓለምን ሁሉ የወሰደው እኮ ዓለምን ሁሉ የሰበሰበው ክርስቶስ ነፍሱን ሰጥቶ ነው። ብዙ በማለብ አይደለም የምትባረከው፣ በመታለብም ነው። ይሄ በእርግጥ የብልጽግና ወንጌል ፕሪንሲፕል ነው። ከመታለብ ይልቅ ማለብ። ደግሞ የሚታለብም ህዝብ አለ ወገኖች፣ በጣም የሚታለብ ህዝብ፣ ደግ ህዝብ። የሆነ ነገር ብቻ ንገረው ይታለባል። እኔ ግን ስለዛ ነገር አይደለም፣ አሁን ስለዛ መታለብ አይደለም ማወራው። እግዚአብሔርን በእኛ ውስጥ እንዲህ ያልቡ ሰዎች ይፈልጋሉ። እግዚአብሔር ያለው ደግሞ ምንድን ነው? ቃሉና ፈቃዱ ነው አይደል? የጡታችን መፈወስ እና መለምለም። እስቲ ልይ ሰቆቃው ኤርምያስ አንድ ነገር ይናገራል። በጣም የሚያሳዝን ነገር ነው። በእርግጥ ያ ክፍል ሰቆቃው ኤርምያስ ክፍሉ ሁሉ በእርግጥም ሰቆቃ ነው። ምዕራፍ 4 ላይ ቀበሮች እንኳ ጡታቸውን ገልጠው ግልገሎቻቸውን አጠቡ፣ የወገኔ ልጅ ግን እንደ ምድረ በዳ ሰጎን ጨካኝ ሆነች። ጡት የሚጠባው የሕፃን ምላስ ከጥሙ የተነሳ ወደ ትናጋው ተጣበቀ። ሕፃናት እንጀራ ለመኑ፣ የሚቆርስላቸውም የለም። ይሄ በጣም የሚያሳዝን ነገር ነው። ከብዙ ጊዜ ጀምሮ የማውቀው የመጽሐፍ ክፍል ነው። ይሄ ልብ የሚሰብር ነው። በእርግጥ አሁን ስለ ተፈጥሮ እናቶች ማለቱ ነው መጽሐፍ አይደለም። በዛ በኤርምያስ ዘመን የሆነው ነገር ነው። ነቢያት የሚሰጡት ነገር የላቸውም። ካህናት የሚሰጡት ነገር የላቸውም። በቀበሮ ነው ያመሳሰላቸው፣ በሰጎን ነው ያመሳሰላቸው። ጭካኔ ነው ይሄ። አጥቢ ተደርጎ አለማጥባት ጭካኔ ነው። ከዚህ መዳንም እኮ ጸሎት ያስፈልጋል አይደል? ካለማጥባት ጭካኔ
ካለመመገብ ጭካኔ። ቀበሮች እንኳ ጡታቸውን ገልጠው ግልገሎቻቸውን አጠቡ፣ የወገኔ ልጅ ግን እንደ ምድረ በዳ ሰጎን ጨካኝ ሆነች። ጡት የለመኑ አሉ፣ እንጀራ የለመኑ አሉ። የለም። ዘመናችንን አያሳይም? ይሄ ጊዜያችንን አያሳይም? ይሄ ብዙ መገለጥ አያስፈልገውም። ምክንያቱም ዲሻችሁን ክፈቱ፣ ብዙዎች በምን እንደሚጨርሱት ማየት ትችላላችሁ። ኢዮብ አንድ ነገር ይናገራል 21ኛው ምዕራፍ ላይ በአንጀቱ ውስጥ ስብ ሞልቷል ይላል፣ የአጥንቶቹም ቅልጥም ረጥቧል። ይሄ አሁንም ወደ እንግሊዝኛው ሄዳችሁ ብታመሳክሩት በአንጀቱ ውስጥ የሚለው በጡቶቹ ውስጥ ነው የሚለው። ምን አለ? ስብ ሞልቷል ይላል። ይሄ ለአንድ ኃጢአተኛም ሰው ወይም ለዓለማዊም ሰው ልጠቅሱት የምትችሉት ነገር ነው። ግን የምፈልገው ነገር ነው ምንድነው? በጡቱ ውስጥ ስብ አለ። ሌላውን ይመግባል። እንደውም እኮ አንዳንድ ጊዜ ህፃናት እዚህ ጋር ይታቀፏቸዋል፣ ጡት ይጠባሉ፣ ምንም ድካም የለባቸው ማለት። እንደዛማ አይነት እኮ ዘመን እየመጣ ነው ያለው። ወንጌል ለመስማት ቀጠና 2 አልሄድም ወይ ጎተራ አልመጣም፣ ቤቴም እየተዘጋጀ ነው ያለው አይደል? እግዚአብሔር እንደዛም አይነት ምቾት አመቻችቷል። ግን ስብ አለበት ወይ? እኔ ብዙ ወንድሞች እና እህቶችን ሰብኬ አባል አድርጌ ከዛ ቢቀሩ ስብ ጠግበው ቢቀሩ ደስ ይለኛል። ስብ ጠግበው ቢሄድም እቤቴ ይመጣልኛል ብለው ስቡን እየበሉ ቢቀሩ ደስ ይለኛል። ነገር ግን መስጠት የሚገባኝን ስብ ሳልሰጥ ቢቀሩ ያዝናለሁ ለራሴ። በአንጀት ውስጥ ስብ ሞልቷል፣ በጡቶቹ ውስጥ ስብ አለ፣ አጥንቶቹ ቅልጥም ረጥቧል፣ በቅልጥም ረጥቧል። ይሄ መለምለም ነው። እግዚአብሔር ይመስገን። ሌላ ቦታ ደግሞ እንዲህ ይላል፣ ይገርመኛል። ሆሴ ላይ አቤቱ ስጣቸው ይላል። ሆሴ ነው የሚጸልየው። ያው የሆሴ ዘመን ምን አይነት እንደነበረ ታያላችሁ። አቤቱ ስጣቸው፣ ምን ትሰጣቸዋለህ ይላል፣ ይጠይቃል። የሚጨነግፍን ማህፀን የደረቀውንም ጡት ስጣቸው ይላል። መቼስ አሜን አይባልም ማለት ለካ ይሄም የተሰጠው አለ። አቤቱ ስጣቸው። ይገርማል። ምን ትሰጣቸዋለህ ግን? ምን ልለምን ስለ እነዚህ ሰዎች? የሚጨነግፍ ማህፀን ከጨነገፈ ምን ያጠባል? የደረቀውን ጡት ስጣቸው። እግዚአብሔር ይከልክል። እኛ አሁን ይሄንን አላማንም አንጸልይም። ግን የሚገርማችሁ ነገር በዘመናችን የምናየው ነገር ይሄ ነው። የደረቀ ጡት ነው የምናየው። ሳራንና ስለሷ የሰማው እኮ ያሳቀው የጡቷ ማጥባት ነው። ከሞት መነሳት ማለት እኮ ይሄ ነው። በቃ የሰማ ሁሉ ይሳቅ ያለችው እኮ ስላጠባች ነው። ስለ ጡቶቿ ተአምር ነው። ከጸነሰች ማጥባቱ ግድ ስለሆነ፣ ስለዚህ ደረቱን የታጠቀ ነው። ደረት ላይ ጡት ላይ ዝግጅት አለ፣ ብቃት አለ፣ ሙላት አለ።
እግዚአብሔር ይመስገን። እስቲ ሉቃስ ሄደን አንድ ነገር እንመልከት። ሉቃስ ምዕራፍ 11 ላይ ፈጣን ጥቅስ አውጭና አንባቢ ቢኖረን ጥሩ ነበር። አንድ ሰው እንሹም እንዴ? ጊዜ ለመቆጠብ ነው፣ ለሌላ አይደለም። ምዕራፍ 11 ቁጥር 27 ላይ ይህም ሲናገር ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመችህ ማፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። የሆሴ ጸሎት በማርያም ላይ አልሰራም ማለት ሁለት ነገር ላይ ጸለየው። ማህፀንና ጡት ላይ ነው አትኩሮ የጸለየው። እዚህ ጋር ደግሞ አንድ ሴት መጣች። ይህም ሲናገር ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመችህ ማፀንና የጠባሃቸው ጡቶች ብፁዓን ናቸው አላቸው። እርሱ ግን አዎን ብፁዓንስ የእግዚአብሔር ቃል ሰምተው የሚጠብቁት ናቸው አለ። የሆሴ ጸሎት ወዴት ይቀየራል? የጸለይከው ጸሎት የእግዚአብሔር ቃል ማጣት፣ በእግዚአብሔር ቃል መድረቅና መጠውለግ ነው ማለቱ ነው አይደል? ትልቁ ነገር እኔ የተወለድኩበት ያ ፍጥረታዊ ማህፀን አይደለም። ስለ ማህፀን ቢወራ ስለ ጡት ቢወራ የሚያስፈልገው ነገር ምንድነው? የእግዚአብሔር ቃል ሰምተው የሚጠብቁት ናቸው። እነርሱ በዛ ካጠቡና ከጠቡ ነው። ያ ነው ለአንተና ለልጆች የሰጠሁት ወግ ነው ያለው። እግዚአብሔር ይመስገን። በእርግጥ ይሄ ለማበልጸግ ስትሰጥ አባታዊ ባህሪ ነው። ለመበልጸግ አይደለም ማጠባው፣ ግን ከብልጽግና ሳጠባ አባታዊነት፣ ከብልጽግና ስሰጥ ማለት ነው። ስለዚህ ኢየሩሳሌምና ቤተክርስቲያን ጡት ባላት ሴት ነው የሚመሰሉት። እንደ ሴት ነው የተጠሩት። ስለዚህ እግዚአብሔር በእርሷ እናትም አጥቢም ነው ማለት ነው በቤተ ክርስቲያን በኩል። ስለዚህ ልንነጋገር ነው። እግዚአብሔር አባት ብቻ አይደለም፣ እግዚአብሔር እናትም ነው። እግዚአብሔር ወንድ ብቻ አይደለም፣ እግዚአብሔር ሴትም ነው ልንል ነው። ባለፈ ነግሬያቸዋለሁ። ይሄ ወንድ ሴት ጾታ ይሄ የፖለቲካ ፍጆታ ነው። በእግዚአብሔር ዘንድ ሁለቱም ባህሪያት አሉ። ምንና ምን? አባትም አለ እናትም። መጽሐፍ ቅዱስ ስለማያውቁት ነው መጽሐፍ ቅዱስ ለተንኮላቸው የሚተረጉሙት። ወንድን ከፍ ለማድረግ ሴትን ለመጨቆን አይደለም መጽሐፍ ቅዱስ የሚነበበው። ለዛ አይደለም፣ ስለማያውቁት ነው። እግዚአብሔር ወንድ ነው፣ እግዚአብሔር ሴት ነው። ምን አለ መጽሐፍ? በመልካችን እንደ ምሳሌያችን ሰውን እንፍጠራል። ሰውን በመልኩ ፈጠረ ካለ በኋላ አላለቀም። አረፍተ ነገሩ ሐሳቡም አላለቀም፣ ድርጊቱም አላለቀም። ወንድና ሴት አድርጎ መልኩ እሱ የእግዚአብሔር መልክ ወንድ ነው፣ የእግዚአብሔር መልክ ሴት። የቱ የበላይ ነው? የቤቱ የበታች ነው አይደለም። በአባትነቱ የሚገለጥ ባህሪ አለ፣ በእናትነቱ የሚገለጥ ባህሪ አለ። አንድ ጊዜ ኤልሻዳይ ሲል በአብርሃም ላይ አባትነት በሳራ ላይ እናትነት ነው አይደለም። አብርሃምም ሶራም በአንድ ቀን የተቀየሩት በምን? እኔ ኤልሻዳይ ነኝ የሚለው አጥቢ ነኝ ማለት እኮ ነው። በቃ በጡት አማካኝነት መጋቢ ነኝ ማለት ነው የቃሉ ትርጉም። ሁሉን ቻይ ተብሎ ነው የተተረጎመው። ሁሉን ቻይነቱ በማጥባቱ ነው። ስለዚህ ሁለት ማን ነው? ወንድና ሴት ምን አገኙ? አብርሃም ሆነ። ሃን የተጨመረው ሶራም ሳራ፣ እሷም ሃን የተጨመረው። ይሄ የመንፈስ ቃል ነው። እሱም ባህሪውን አገኘ፣ እሷም ባህሪውን አገኘች። ሁለቱም ያገኙት ከማን ነው? ስለዚህ የቱ ከየትኛው ይበልጣል? የትኛው መጨቆን ይችላል?
የትኛው አንተን ያኝለኝ ማለት ይችላል? እግዚአብሔር የተመሰገነ ይሁን። እግዚአብሔር እናት ነው፣ አባት ነው። እግዚአብሔር በቤተ ክርስቲያን በኩል ያጠባል። ቤተ ክርስቲያን እንግዲህ ጡት ከሌላት ነው ችግሩ። እሷ ደግሞ ትንሽ እህት መሆን አለባት። ኢሳይያስ ላይ ዛሬም አሁንም ኢሳይያስ 66 እና 5 ኢሳይያስ 66 ቁጥር 10 እና 11 እናንተ የምትወዷት ሁሉ ከኢየሩሳሌም ጋር ሐሴትን አድርጉ፣ ስለ እርሷም ደስ ይበላችሁ። እናንተም የምታለቅሱላት ሁሉ ከእርሷ ጋር በደስታ ሐሴት አድርጉ። ትጠቡ ዘንድ ከማጽናናቷም ጡት ትጠግቡ ዘንድ እጅግ ጠጥታችሁ በክብሯም ሙላት ደስ ይላችሁ ዘንድ ይላል። አሁን ያዘኑ ሰዎች አሉ። እሷም እኮ በእርግዝናዋ ዘመን ሐዘን ነው፣ ድካም ነው፣ መወሰን ነው፣ ማቃሰት ነው አይደል? ከሷ ጋር እንዲህ የሆናችሁ ሁሉ ይላል ትጠቡ ዘንድ ከመጽናናቷም ጡት ትጠግቡ ዘንድ እጅግ ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ። አጥቢ ነኝ እንላለን። ዛሬ ከዛሬ ጀምሮ እኔ ምንድን ነኝ? አጥቢ ነኝ፣ መጋቢ ነኝ። ጡቴ አይደርቅም። ደረቅ ጡት እግዚአብሔር አልሰጠኝም። ደረቱ የታጠቀ ነው ያየሁት። መገለጡ የታጠቀ ደረት ነው፣ የጠገበ ነው፣ የሚያጠግብ ነው። እግዚአብሔር ይመስገን። ስለዚህ የሁለቱ ባህሪ ሲዘረዘር፣ የአባትና የእናት ባህሪ ሲዘረዘር የሚያመነጩት ነገር አለ። አባት እኮ ምንጭ ነው፣ አፍላቂ ነው፣ ጀማሪ ነው። እናትም ያንን መግለጥ ነው። እግዚአብሔር ቢሰጥ የምትገልጠው ማናት? ቤተ ክርስቲያን ናት። ልጆቹ ናቸው። እግዚአብሔር የተመሰገነ ይሁን። የሚቀጥለውን ሌላ ጊዜ እናወራለን። እንጸልይና እንጨርስ። ሃሌሉያ። አቤት የምህረትህ ብዛት፣ ታላቅነትህና ታማኝነትህ እግዚአብሔር ሆይ የቸርነትህ የረዴትህ ብዛት ስምህ የተባረከ ይሁን። ዛሬ በሰማነው እውነት አንተ ራስህ አጥቢ ነህ፣ መጋቢ ነህ፣ ምንጭ ነህ፣ አፍላቂ ነህ። ይህን ማንነትህን ደግሞ በእኛ አኖርክ። ሊሰሙን ለሚወዱ ሊመገቡ ለሚፈልጉ ሁሉ አጥቢና መጋቢዎች ናችሁ ብለህናል። እናመሰግንሃለን። ስለዚህ ጡታችንን አለምልም፣ የምንመግብበት የህይወታችንን ክፍል አለምልም። በእውነትህ መግበን፣ ብርሃንህ ይብዛልን። እግዚአብሔር ሆይ ፍቅርህ ይብዛልን። ቃልህ በህይወታችን ይፈጸም። የዘመናችንን መርገም፣ አለመመገብ፣ አለማጥባት፣ የጡት ድርቀት በኢየሱስ ክርስቶስ ስም ከዚህ ሁሉ ትጠብቀን ዘንድ አይኖቻችን ስለበሩ እናመሰግንሃለን። ደረቱ የታጠቀ የሰው ልጅ የሚመስል ለኛ ተገልጧል። ስለዚህ የምናጠባበት ጸጋ ብዙ ነው። እግዚአብሔር ሆይ የተከፈተን በር የምትሰጥ አንተ ነህ። የተዘጋጀም ልብ የምትሰጥ አንተ ነህ። እግዚአብሔር ሆይ ያለንን ወተት ለማፍሰስ ደግሞ የተዘጋጀ ልብ ትሰጠናለህ። መልካም እርሻ ትሰጠናለህ። ክብር ለስምህ ይሁን። እናመሰግንሃለን በኢየሱስ ክርስቶስ ስም።